ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። ድጋሚ በቦታችን ላይ ተሰይመናል ማለት ነው። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው እንግዲህ የእነ አብርሃም ጉዳይ ይዘን መጥተናል። በቅድሚያ አብርሃም እንግዲህ ከእስር ቤት ወጥቷል። ከአንድ ቀን እስር በኋላ ወጥቷል። ጥሩ እንክብካቤም እንዳገኘ ነግሮናል። እንኳን ደስ ያላችሁ ለማለት እንፈልጋለን። አብርሃምንም እንኳን ደስ ያለ፣ እንኳን ለቤት አበቃ የሚባለው አይደለ? እንኳን ለቤት አበቃ። ዋናው ነገር እሱ ነው። መታሰር የለመድከው ነው። ሩታ እስካለች መታሰር ይቀጥላል ማለት ነው። ምክንያቱም በቃ ብዙ ጊዜ ታስሯል አብርሃም ማለት ነው። ሩታ የሆነ ነገር የምታልፈው ነገር ስለሌለ ማለት ነውና ዛሬ በጣም እንግዲህ በአስገራሚ ቪዲዮ ነው የመጡት። አብርሃምና ሄርሜላ ለአንዴና ለመጨረሻ ጊዜ በሚል ማለት ነው ሩታን አግኝተዋት እንግዲህ ነገሮቹን በሰላም ለመፍታት አስበው ነበረ። ግን ጉዳዩ እንዳሰቡት አልሆነም ማለት ነውና ምክንያቱም ጭር ሲል አልወድም የሚሉ አይነት ሰዎች አሉ አይደል? ጭር ሲል አልወድም የሚሉ አይነት ሰዎች ስላሉ ሩታ ጭር ሲል አልወድም ብላለች እና እንግዲህ ከነገሮች ራሷን ነፃ ማለት እኔ ንጹህ ነኝ ለማለትም አብርሃም በታሰረው ጉዳይ ራሷን ነፃ ወይም ደግሞ ንጹህ ነኝ ለማለትም ሞክራለች። የትላንትናውን ቪዲዮ አንረሳውም አይደለ? መቼም ከዳኒ ጋር ሆና በመታሰሩ ምን ያህል ደስተኛ እንደሆነች እየተናገረች እኔ አይደለም ያሳሰርኩ ምናምን ማለት ያው ጻድቅ ለመሆን መሞከር ልክ አይደለም። ምክንያቱም ብዙ ማስተዋል የምንችል ሰዎች ነው እኛ ኦዲየንስን ማለት አብርሃም ልቷሹ ማትሺ ኦዲየንስንም ዋሸታች ምንድነው የሚባለው? የሆነ ተረጠፋብኝ ምንድነው እንዳሄድ አድርገው እንዲሄድ ምናምን የሆነ በቃ ጠፋብኝ። ግን ቤተሰቦች እንደዛ ማለት ነውና አይነት ነገር ማለት ነው አብርሃም ያደረገችው። አሁን የእሷ ፍላጎት ምንድን ነው? የሩታ ፍላጎት ሙሉ ቪዲዮውን ከሰማችሁት አንድ አይነት ነገር ብቻ ነው ስታወራ የነበረው ምንድን ነው? ራሷን ከፍ ማድረግ። ከዛስ ምንም ነገር ብታረግ የማደርገውን ያውቃለው፣ እጥፍ ድርብ አድርጌ ነው የምከፍልህ፣ አንተነ ስሜን ማታስቀምጠው፣ አንተነ አልተው ያልከኝ ምናምን የሚሉ ነገሮች ማለት ነው። እውነት ማን ነው ያልተው? እውነት አብርሃም በሷው ህይወት ውስጥ እየገባ እያስቸገራት ነው? በነገራችን ላይ ቤተሰብኛ አሁን ከሩታ ጥላቻ ስላለን አይደለም፣ እውነታውን ማውራት ስላለብን ነው። እውነታውን ደግሞ ግዴታ ማውራት አለብን። ማን ነው ጥፋት እያጠፋ ያለው? ማንን ነው እየተነኮሰ ያለው ብለን ስናስብ ግልጽ ነው። ስለዚህ እንዲሁ ማለት ለሚያየው ኦዲየንስ ራስን ጻድቅ አድርጎ ማቅረብ ትክክል ነው ብዬ አላስብም። አይደለም ለአብርሃም ማለት ነው። ሌላው አብርሃም እውነት ለመናገር እኔ ይለየብኛል እውነት ለመናገር ማለት ነው። ወንድ ልጅ ሆኖ እንደዚህ አንዳንድ ጊዜ ነገሮች እንዲህ ጎንበስ ብሎ ማለፍ መልካም ነው። ስለሆነው ነገር ሳይሆን ትላንት ስለተፈጠረበት ነገርም አይደለም ሊያወራት የጠራት። ህይወታችን እስከ መቼ ነው እንደዚህ ውጣ ውረድ እየበዛበት ምን ነው? ስለዚህ ነገሮቹን በሰላም ፈተን እሷም ሰላማዊ ህይወቷን እንድትኖር እኛም ሰላማዊ ህይወት እንድንኖር በሚል ነበር የጠራው ማለት ነው። የጠራት እሷን ግን እንደዛ አይደለም። በቃ እሷ ስትመጣ ችግሩን ለመፍታት ሳይሆን ነገን ወደ ሰላም ለማምጣት ሳይሆን የባሰ ማስፈራሪያ ነው። በቃ ታስፈራረዋለች ማለት ነው። እና እያስፈራራችሁ ነው። እና አስፈራርታው ነው እንደውም ዛሬ የለቀቀችው አብርሃምን። ባለፈው እንግዲህ በሄርሜላ ጉዳይ የተፈጠረው ነገር እኛ አይደለንበት የምትለው የኛን ስም አላስቀምጥ ብለ በዙሪያ ያሉ ሰዎችን ስም አላስቀምጥ ብለ ምናምን የምትለው እሱ ነው። በቃ ሌላ ነገር አይደለም። እሷ ነች እየጠራችው አብርሃምን ከነ ሜሪ ጋር ከነ ዳኒ ጋር የሆነች
የምታበሽቀው፣ የምታላግጥበት፣ የምታዋርደው፣ የምታንቋሽሸው እሷ ናት። በነገራችን ላይ ሌላ ወንድ ልጅ ቢሆን እንደዚህ እሷን የሚያዳምጥ አይመስለኝም። አያዳምጥም። ምክንያቱም የምታደርጋቸው ነገሮች በጣም ደስ ስለማይል ማለት ነው። እና ሄርሜላም አብርሃም ነገሮቹም በእርጋታ ለመፍታት ሞክረው ነበረ፣ ግን አልሆነም። ምክንያቱም ሩታን እንደምናውቃት ናት። ነገም ከነገ ወዲያ ከነሱ ህይወት ውስጥ በፍጹም የምትወጣ አይነት ሰው አይደለችም። አብርሃም ከሄርሜላ ጋር መሆኑ በጣም አቃጥሏታል። በጣም ተናዳለች። ይሄ ደግሞ መቼም ቢሆን አያስተኛትም። ስለዚህ ይህንን አብርሃም ሄርሜላም ልታውቁ ይገባል። በተቻለ መጠን ማለት ነው እንደ በመልካምም ይሁን በምንም አይነት ነገር ማለት ጠርታችሁ ባታገኟት እናንተ ስትጠሩም ባትሄዱ በጣም አሪፍ ነው። በቃ ለእንደዚህ ያሉ ነገሮች አንዳንዴ መራቅ መብቴ ነው። አብርሃም አንድ ያነሳው ሀሳብ አለ። በቃ ነው ከዚህ ብንሄድ ከዚህ ወጥተን ሌላ ጋር ብንኖር ይሻላል። በቃ ነገሩ ህይወታችን ለምን ከዚህ በላይ ሲኦል ይሆንብናል ያለው ነገር ልክ ነው። አንዳንዴ ከነገሮች መራቅ ከነገሮች መሸሽ መብቴ ይሆናል። አንዳንዴ ገብቷችኋል። ተጋፍጣችሁት ችግሩን መፍታት ካልቻላችሁ ከችግሩ የምትችሉ ከሆነ መሸሹ መልካም ነው። በቃ መብቱ ይሄ ነው ብዬ ማሰበው ማለት ነውና እኔ አላሳሰርኩም፣ እኔ እንዲህ አላረኩም። ሲጀመር እኔ እናንተ ይቅርታ ሳትል ነው እኔ ክሱን ያነሳሁት ምናምን ምን ማለት ነው? እስቲ ቤተሰብ እናንተ ብትሆኑ እንዴት አሰባችሁት? እናንተ ክሱን አንስቻለሁ ብላ የከሰሰው ልጅ ግን ደግሞ ቅር ብሏታል እንደውም ማለት ነው ክሱን። የሚገርማችሁ ነገር እሷ መጀመሪያ ያሰበችው ክሱን አንስቻለሁ ያለችው ሄርሜላ ማርገዟን ስትሰማ አብርሃም ደንግጦ ካጠገቧ ስለሄደ በቃ አሁን ውሸቷን ነው ብዬ ወደ እኔ መልሰዋለሁ ብላ ነው ያሰበችው። ስለዚህ ሲገናኙ ውሸቷን እንደሆነ ልታሳምነው ስትሞክር አብርሃም ስለሱ ጉዳይ አይመለከትሽም ሲላት ከዛ ነው ክሱን ካንስል ማድረጓን እየተበሳጨችው። ከዛ በፊት ነበር እሷ ክሱን ያነሳችው። ከዛን ተበሳጨች። ከዛስ ዳኒ እንዲከስ አደረገች። ከዳኒ ጋር መታ በደንብ ነው ሰፖርት ማደርገው ያለች። እንዴ ያዘነላችሁና ክሳችሁን ያነሳ ሰው እኮ ሌላ ሰው ሲከሳችሁ በተመሳሳይ ኬዝ ጓደኛው ሲከሳችሁ እኮ አይ በቃ ትክክል አይደለም ብሎ እኮ ያስቆማል አይደለ? ጭራሽ መታ አብራ ሰፖርት አድርጋ ምናምን በደንብ ነው የምደግፈው እያለች በሚዲያ በቃ ልክ ዋጋህን ማግኘት አለብህ እያለች አሁን እኔ እጄ የለበትም ብላ ራሷን ከደሙ ንጹህ ለመሆን የምታደርገው ነገር ይሄ በጣም ደስ አይልም። ለኦዲየንስም የሚመጥን ነገር አይደለም። ቤተሰቦቻችን ቪዲዮን አይት ያረግን እስቲ አጠር ያለ ቪዲዮ ነው ያስኩት፣ ሐሳብ እንሰጥበታለን። እስኪ ወደ ቪዲዮ እንሂድ። ተጋሪ በሰላማዊ መንገድ አንዳንድ ነገሮችን አውርተን እንድንፈታ ስለምንፈልግና ከዚህ በኋላ በምንም አይነት መንገድ እኛም ላይ እንዳትደርሽብን እኛም ደግሞ አንቺ ላይ እንዳንደርስ ኦዲየንስ አለን። አንቺ የራስሽ ኦዲየንስ አለ፣ ሄርሜላም እኔም የራሳችን ኦዲየንስ አለን እና ከዚህ በኋላ በምንም አይነት መንገድ አንቺ ላይ እንዳንደርስ አንቺ እኛ ላይ እንዳትደርሺ ዛሬ በኦዲየንስ ፊት ቃል ገብተን እሷ ማለት ነው እሱ እንደዚህ ሲል እሷን ብቻ ተመልክቷት እንድንለያይ ስለምንፈልግ ነው ዛሬ የጠራንሽ ማለት ነው። ከዛ ባለፈ ደግሞ ባለፈው ይቅርታ ጠይቄሻለሁ ለተፈጠሩት ነገሮች። እኔ ጥፋት ያለብኝ ነገሮች ማምን ሰው ነኝ። ጥፋቴን አልመሸሽም ሰው አይደለሁም። ባለፈው አዎ ይኸው እሷን ይዋት አብርሃም ካጠፋ በጣም ይቅርታ ይላል። አይታችሁ ከሆነ ቪዲዮዎቹ ወደ ኋላ ይዩ። በቃ ይቅርታ ላይ ችግር የለበትም። ያጠፋል እንደ ሰው ይቅርታ ይጠይቃል። እሷ ግን መቼም ቢሆን ማለት ነው እንዳጠፋ አጥፍታ የኔ ችግር አይደለም ነው የምትለው፣ የኔ ጥፋት አይደለም ነው የምትለው። በተፈጠሩ አንዳንድ ነገሮች ምክንያት ሶሪ ብያለሁ። ዛሬ ድጋሚ ግን እኔ ላይ መጣሽ ነገሮችን እንደገና አንተ መልሻት መስጠሽ እኔን እስር ቤት በማስገባት ምንም የተጠቀምሽው ነገር አለ ብዬ አላስብም። እንዲህ ቀለል አድርጎ ነገሩን ማውራት ራሱ በጣም ፖዚቲቭነት ነው አይደለ? እሱ እንኳን ለተበደለው በቃ ነገሮቹን ቀለል አድርጎ ነው ያወራው ማለት ነው። በነገራችን ላይ በባለፈው አብርሃም ስለሚያዝንላት እንጂ በባለፈው ነዳኒ ሲታሰሩ ልጁ ኔጋ ይሆናል በቃ መታሰር አለባት ቢል ልጁን ግዴታ ታሰራለች። ግን አብርሃም በእሷ ላይ ክፋት አያስብም። ግን ለምንድን ነው አብርሃምን በዚህ ልክ እሷ የምጠላው? ለምንድን ነው? ምን ቢያደርጋት ነው? እኔ ይገርመኛል እውነት።
ይሄንን ማድረግ አስፈላጊ አልነበረም። ኦልሬዲ አንዴ ሆኗል፣ ችግር የለውም። ፈጣሪ ይመስገን። እኔም ይሄን አልቆየሁም፣ ዛሬ ወጥቻለሁኝ። እዚህ ጋር የምታያት ምናልባት ካልተዋወቅሻት ሄርሚ ትባላለች፣ ፍቅረኛዬ ናት። በጣም ተመችቶኛል የምር አብርሃም ማለት ነው። ፍቅረኛው እንደ አዲስ ሲያስተዋውቃት አይገርምም? እሷ ራሱ አስቋታል። ወይ ካላመንሽ ደግሞ ወይም ደግሞ ካላወቅሽ ላሳወቅሽ ብዬ ነውና ያው ማመን ስላቃታት ዛሬ ነገ አንዳንድ ጊዜ በአግባቡ ማትይዙትን ዕቃ የእናንተ ቢሆን ባይሆን በቃ ወደ እናንተ ባይመጣ ምን በአግባቡ ማትይዙት ዕቃ ትርጉም የለውም ማለት እናንተ ጋር ቢሆንም አብርሃም ወደ አንቺ ቢመጣም ባይመጣም ለአንቺ ማይጠቅምሽ ከሆነ ከሄርሜላ ጋር ቢሆን የተሻለ ነው አይደለ? የራሱን ህይወት ይኑርበት። በቃ ተይው። ከዚህ በኋላ ደግሞ ቀሪው ጊዜን ከእሷ ጋር ማሳለፍ ፈጣሪ እስካለኝ ጊዜ ድረስ ከእሷ ጋር መኖርን እፈልጋለሁኝ። ያም ደግሞ በምንም አይነት መንገድ ሳልረበሽ ደስተኛ ሆኜ አንቺንም ሳትረብሽ አንቺም እኛን ሳትረብሽ በሰላማዊ መንገድ እኛ መኖር እንፈልጋለን እኔና እሷ ማለት ነው። ከዚህ በላይ ምን አለ? በቃ እኛም ልንረብሽሽ አንፈልግም፣ አንቺም ወደኛ ህይወት መተሽ አትረብሽኝ ብሎ በቃ ይሄ እኮ ተግባብቶ መለያየት እኮ ነው። ቀላል እኮ ነው። ገብቷቸዋል አይደለ? በቃ ኢቭን ልጁን እንኳን ማለት ነው ልጁን እንኳን በቃ ለማየት እንኳን ምንድነው ሰላም የሚያበላሽ ነገር ስለሆነ እዛ መሄዱ ማግኘቱ በቃ እኔ የሆነ ጊዜ በቃ ነገሮች ሲመቻቹና አየዋለሁ እያለ ነው። ልጁን እንኳን እየሸሸ ነው ይሄ ሰውዬ። በሷ ምክንያት የሚፈጠሩ ነገሮች በጣም ከባድ ስለሆኑ ማለት ነው። ምናልባት ደግሞ እሷን አሰብ ታደርጋለች ትችላለች ወይ እስከዛሬ ማልተቀበልሻትም ሊሆን ይችላል። ግን ደግሞ አመንሽም አላመንሽም ደግሞ ኦልሬዲ ህይወት ውስጥ ያለች ሰው ናት። እንዴ እሷ አመነች አላመነች እሷ ታገባለህ። አብርሽ ምን አስጨናነቀ? አንተ ነው የምታገባት። ህይወት ያገባታል። እኔ በማድረጋቸው የትኛውም ነገሮች እሷም አለች ማለት ነውና ትንሽ ጠጋቤ ነው። እሷም አለች ማለት ነው። እኛ አንቺ ላይ መድረስ አንፈልግም በምንም አይነት መንገድ ማለት ነው። ከዚህ በላይ ምን ያስፈልጋል? በቃ እሷ ህይወት ላይ ካልደረስ ሩታ አትቆምም። ምክንያቱም እነ ዳኒ እንዲህ አይደለም የሚያደርጓት። መኖር ብቻ ነው የምንፈልገው። ያንቺንም ክፉ አንፈልግም። በሰላም በጤና ልጅሽንም ልጃችንን እንድታሳድጊ ነው የምንፈልገው ማለት ነው። ስለዚህ ነገም ከነገ ወዲያ እንደዚህ አይነት ነገሮች ተፈጥረው አሁን ከአንቺ ጋር መረባበሽን ስለምንፈልግ ዛሬ በሚዲያ ፊት አንቺ የራስሽን ህይወት እኛም የራሳችንን ህይወት መኖር ስለምንፈልግ ከዚህ በኋላ የሚያገናኝ ነገሮች ምንም አይነት ነገሮች አሉ ብዬ አላስብም። እሷ ግን አታቆም። አብርሃም አትልፋ ልጅ አለ እንግዲህ ልጅም እግዚአብሔር ባለ ጊዜ እየመጣው ያለውኝ ነገሮች ካልሆኑም ደግሞ ችግር የለውም። የሚያስፈልገውን ነገር ከኔ የሚያስፈልገውን ነገር ለማገዝ ሬዲ ነኝ። ከዚህ በኋላ ዋናው ነገር ይሄ አይደለ? በቃ ልጁ የሚያስፈልገውን ነገር ማድረግ ነው። ፍቅር ነው የሚጎድለው፣ ምንም ማድረግ አይቻልም። ምክንያቱም ከሚተሳሰቡ ባልና ሚስት ቢወለድ ኑሮ ያ ማለት ሁለቱ ተሳስበው አንዱን አንደርስታንድ አድርገው በቃ አለመግባባት ተፈጥሮ እንኳን ብትለያዩ በቃ ጀስት ብራዘርሊ ሲስተርሊ ሆናችሁ ልጃችሁን የምታሳድጉበት ኮንዲሽን ቢኖር አሪፍ ነበረ። ካልሆነ ደግሞ ምንም አይደረግም። ህይወታችን እንፈልጋለን ማለት ነው። አንተን ጠብቆ መስማት ግዴታ የለብኝም። አንደኛ፣ ሁለተኛ ነገር ደግሞ እኔ እኮ ንግግር ሲጀምር ራሷ እኮ በቃ የሆነ የትዕቢት ንግግር በጣም አይደብርም? በቃ የትዕቢት ንግግር በቃ አንተን የማዳመጥ ምናምን ግዴታ የለብኝም አይባልም። በቃ አይባልም። ምንድን ነው? እንዴት ነው? ኧረ ተይ በእናትሽ። እሷ በጠፋችበት እኮ ስትሮጡ የመጣችሁት እናንተ ናችሁ እንጂ እኛ አልደረስንባችሁም። በመጀመሪያ ደረጃ ይሄንን በደንብ ልታስታውሱ ይገባል። ስትሮጡ መታችሁ ኤፍሬም ስትሮጡ መታችሁ እኔን አወራችሁኝ። ሶ ያ ነገር እኔ ደርሼባችሁ ሳይሆን እናንተ እንደደረሳችሁብን የትልቅ ምስክር መሆን ይችላል። አዎ ጠይቋቸዋል። ግን እናንተ መቻረፋችሁ ነው ዋናው ነገር። መቻረፋችሁ እናንተ መጥቶ ጠይቋቸዋል። አብርሃም አዎ ብዙ ሰው መጥቶ ጠይቋቸዋል። አዎ እና አቤልም ጠይቋቸዋል። ግን እናንተ መቻረፋችሁ፣ ፎቶ ይዛችሁ ትወጣላችሁ። ብዙ ነገር እኮ እያደረጋችሁ ነበር። ደግሞ መጠየቅ ስለነበረባችሁ ነው። ሄርሜላ ዝም ብላ መጥፋቷ ልክ አይደለም። ግን ደግሞ እናንተ መቻርፋችሁ ተቀመጣችሁ ነው። እናንተ እኮ ናችሁ አጋች የምትመስሉት ባይዘይ በሁኔታው ማለት ነው። መጀመሪያ ደረጃ እኔ ከሰሻችሁ እናንተ ክሱን አሻታንሽ ሳትሉኝ ነበር። ክሱን ወዲያው ያነሳሁት እኔና ስላለ ተይ ራስሽን ቅዱስ ለማድረግ አትሞክሪ። ብዙ ጣውረዶችን አብረን አሳልፈናል። መጥፎም ጥሩ ሆነ ነገር ብዬ ስላሰብኩኝ አንስቼው ነበር። ዳኒ ደግሞ ሩታ ይቺ እንኳን አንጀት ለመብላት
የተደረገች ናት። አልተመቸውም። ምክንያቱም እሱ ነው ስም ጠፍቷል፣ በማያገባው ነገር አሳስረዋል። ስለዚህ ባጠፋው ጥፋት ደግሞ ቅጣቱን ሰጥቷል። አበቃ። አሁን በነገራችን ላይ ከእስር ቤት በመውጣቱ ራሱ የተበሳጨች ይመስላል። እዚህ ጋር መጣ ጥሩ ሰው ለመምሰልና እኔ ለማስጠቆር ሁሌ አትምጡ። አይ ምንም እሱ አብርሃም አንቺን ለማስጠቆር ሞክሮ ማያውቅም ባይዘው ማለት ነው። ምክንያቱም እኔ በነገራችን ላይ አንድ ነገር ማለት የምፈልገው ነገር ምንድነው ሩታ የራሷን ቪዲዮዎች ቁጭ ብላ ታያለች ወይ? በቃ እኔ ቁጭ ብላ ብታይ በእርግጠኝነት ኔክስት ዴይ ራሷን የምታስተካክል ነው ይመስለኝ። እንዴ እኔ እንደዚህ ነኝ እንዴ ብላ ራሷን ራሱ የምትጠራጠር ነው ይመስለኝ። የምሬ ነው የምላችሁ። የራሷን ቪዲዮዎች ቁጭ ብላ ብታይ አደረክ እንጂ ህሊና አቋል እኔ እንዳላሳሰብኩ ህሊና አቋል እኔ እንዳልከሰስኩ ያንን ጥፋት አጥፍተህ በእኔ በማያገባው ነገር ስላደረከው ተባብረዋለሁ ብናርግ ነው ተባበረው። ለምን ታዲያ ተከተባበርሽው ምን እኔ አይደለሁም ምናምን ምን ያስብልሻል እንዴ? በማያገባው ነገር ዋናው ማለት ነው። ሲቀጥል ደግሞ አሁንም በማያገባን ነገር በማይመለከት ነገር ውስጥ ሁሌ ስማችንን የምታነሳ ከሆነ ወይም ደግሞ ያላጠፋው ነገር አጥፍታለች አልሰራነው ነገር ሰርተዋል ምናምን እያልክ ስማችንን ማንሳትን የማታቆም ከሆነ እኔ ምን ነገር ላቆም አልችልም። ምክንያቱም የተዘጋጀችበት ነገር አለ ማለት ነው። ነገ ከነገ ወዲያ የሆነ ነገር አጥፍታ እነሱ ሲጠየቁ በቃ ስሜ እየጠፋ ነው ምናምን ብላ እንደገና ደግሞ ሌላ አጀንዳ ለመክፈት ማለት ነው። ምክንያቱም ከዚህ በፊት የተደረገውና የተፈጠረው ነገር በቂ ነው። እናደረግከው ነገር በደንብ አድርጌ ብላሽ ተሰጣለ። ይሄን ደግሞ ጠንቅቀህ ገባ። ወይኔ አብርሃም ዛቻ ማስፈራሪያውን እንግዲህ ቻለው፣ ምንም ማድረግ አይቻልም። ምንም ነገር አድርገው በኋላ ምንም ነገር እኔን የሚጎዳ ምንም ነገር እኔ ውስጥ የሚደርስ ነገር አድርገህ ጥፋ አድርጌ ብላሽ እንሰጣለሁ። ይሄን ጠንቅቀህ ልታቆያለህ። ያልጨረስሽው ህይወት ካለ ጨርሰናል እያለሽ ነው በግልጽ አማርኛ። ብትጨርሱ ነው በግዴታ ነው አይደል? እሷ አልጨረሰችም። እሷ ያልጨረሰችው ከአብርሃም ፍቅር ሳይሆን አብርሃምን ማሰቃየት ነው ያልጨረሰችው። በቃ ሁሌም እንደ አሻንጉሊት እየተጫወተችበት መኖር ነው ፈልገው። እናንተ ራሱ ማውራት የለባችሁም እስከ ማለት ድረስ የደረሰች አንቺ ብቻ ተወሪ ነው እንደምታሹ ማውራት ያለባችሁን አውራችሁ እኔ መናገር የለብኝም እኮ ተናገሪና ጨርሽ ከዛ ተቀጥለልሽ እሷ እንደጠፋች እኔ ምንም ምክንያት እንዳልሆንኩ ፈጣሪ ይመስገን። እነሱን ፍርጥርጥ አድርጎ አጥቶታል። አንቺ አዎ እሷ እናንተ እንዳላገታችሁ ወጥቷል፣ እውነት ሆኗል። ግን ደግሞ በዚህ ልክ መሄዱ አስፈላጊ አልነበረም። ጎበዝ ነሽ አንቺ ትችያለሽ፣ ችግር የለውም ኖርማል ነው ለኛ። አሁን አንቺ ላንቺ ማወቅ ከመሰለሽ መብትሽ ነው፣ ምንም ነገር ማለት ትችያለሽ። እኛ ግን ከአንቺ ጋር ያለን ነገር ፈተን በሰላም ኑሯችንን እና ሰው መኖር እንፈልጋለን እና ታይን በምንም አይነት መንገድ እንዳትደርሽብን። ይሄ ነው በቃ እኛ መናገር የፈለግነው ማለት ነው። ገባሽ? በቃ ባጭር አማርኛ ይሄ ነው። ሰላማዊ ህይወት እንኑር እስቲ ተረጋግተን፣ አንቺን ተረጋግተሽ ኑሪ፣ እኛም ተረጋግተን ኑሩ። ከዚህ በላይ ምን አለ? ምን ነው አላስችላለሽ? ጭርስ ይላል ውድም ሁሉንም ነገር ነው ትችልሻለሁ። ታውቂያለሽ ይመስላል በሄድክበት ኮሰም የመጣለ ሰው አንተ ነገሮች ኧረ በጣም ይገርመኛል። ከመጣጣትሽ ባይዋጥልሽም ዋጪው አዲስ ህይወት ጀምሯል። አንቺ ደግሞ ከልጅሽ ጋር ህይወትሽን ቀጥይ እያልን ያለው በቀጥታ አማርኛ ማለት ነው። እንደዛ ብታስብ ኖሮ ከልጇ ጋር መኖር ብታስብ ኖሮ እኮ ልጇን አስቀምጣ እናንተ መጣ እዚህ ጋር እንቧ ከረዩ አትልባችሁ። ከዚህ በኋላ ግን እኛ መንተን ምንም አይነት ቦታ ላይ የምናነሳበት ምንም አይነት ምክንያት አይኖርም ነው ያንሻለው እኮ በተግባር እናሳይሻለን። እኛ ራሳችን ላይ ነው መኖር የምንፈልገው። በቃ ከዚህ በኋላ አዲስ ህይወት ጀምረናል። በምንም አይነት መንገድ እንዳትመጭብን እንዳትደርሽብን። ይሄ ግልጽ አማርኛ እኮ ነው እያወራን ያለው አይደል እንዴ? ስላንቺ ከዚህ በላይ ምንድነው የምትፈልጊው ነው? በቃ ይሄንን አማርኛ የሚገባሽ ከሆነ እሺ ምን ነው ሲጀመር ገባሽ? የሰው ልጅ በዚህ ልክ እንደማይፈልግ ከገባ መሸሽ መቻል አለበት። ይሄ በጣም ከባድ ወርድ ነው እውነት። በዚህ ልክ እንትን ማለትም አይጠበቅብሽም። ከዚህም በኋላ ሌላ ነገር ለማድረግ ብትሞክር፣ ከዚህም በኋላ ስሜን ብታነሳ ከዚህ በፊት እንደነበረው ዝም ብዬ ምናምን ማልፈ እንዳይመስልህ በደንብ ተጠንቀቅ። ከዚህ ከተማው ነው ወተን ብንኖር ደስ ይለኛል። እንዴት ነው የሚያደርጋት? በፈጣሪ ስም። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው